አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ። ምን እያልክ ነው? ይኸው ሰውየውን እናገኛለን ብለህ ቀንም ሙሉ እዚህ ጠገረርከኝ፣ ግን ይኸው የለም ሰውየው። ትንሽ ብቻ እንታገስ። ከፈለክ አንተ መታገስ ትችላለህ። አንተ ደግሞ በቃ የምነግርህ ነገር ስማ። ባካር ሰማም እንዴ? እኔ እኮ ከሀገር የወጣሁት ሰርቼ ልለወጥ እንጂ የሰው ብር ላይ እዚህ ተቀምጬ ልውል አይደለም። ታዲያ ከፍዬ ካደል እንዴ? የከፈልከኝ እኮ ለ2 ሰዓት ነው። እናም እዚህ ቦታ ከተቀመጥን ይኸው 3 ሰዓት ከ14 ደቂቃ። ይሄ ማለት ከተዋዋልንበት 1 ሰዓት ከ14 ደቂቃ ትርፋለህ ማለት ነው። እኔ ደግሞ ለጓደኝነታችን ብዬ መርቄ ይላሉ። በቃኝ ከዚህ በኋላ በቃ። ቢንጎ ምንድነው? አቴው ምን ደይ ሰውየው ግቢ እኮ ተከፈተ። የስ ታገስ ብዬ ነበር እኮ ልፋታችን ፍሬ አፈራ። አየው ሰውየው። ወይኔ ምን አይነት ሰው ነው? አሁን በቃ ይደልና እናግሩ ይገባል። አንተ ማን እንዴ? ምን ሆንክ? ምን ብለህ የምታናግረው? የጸጋ ምኗ ነው ብዬ ጠይቀዋለሁ። ረንዶ ፈጣሪ ከምን አይነቱ ፋራ ጋር ያጣምርከኝ። አንተ ማን ነው ፋራ? አንተ ልጅ እዚህ አስር እየተነሳደንፋብኝ እንዴ? እኔ እኮ እዚህ የምከፍለኝ ብር አዋጥቶኝ አይደለም ወዳጅነትህን ብዬ ነው። ይኸውልህ ከኔ ጋር ሲጨቃጨቅ ሰውየው ያመልጠናል። እባክህ የትም አይሄድም፣ እንከተለዋለን። አሁን ምን ማለት እንዳለብን እናወራ። እሺ ምንድነው የምንለው? ና እየተከተልን እነግርሃለሁ። ና እሺ ሄኖክ፣ ለምን ነበር የፈለከኝ? ላናገርህ። እየሰማው ነው፣ መቀጠል ትችላለህ። ቆይ ለምንድን ነው እንደዚህ አይነት ተንኮል መስራት የፈለከው? ስለምን ተንኮል ነው የምታወራው? መቅዲ አንተ ጋር ሩም ስትገባ እንዳያት የፈለከው ለምንድን ነው? አሁን እያደረክ ያለው ነገር እንድታረግ ፈልጌ። ምን ማለት ነው? ግልጽ እኮ ነው። ያው በስሜት ተነሳስተ ለመቅዲ ጀርባ እንድሰጣት ፈልጌ። ከዛ እንድንለያይ አይደል? አዎ፣ ሐሳቤ እንደዛ ነበር። ቆይ ይሄ ተንኮል ለምን አስፈለገ? ስለማፈቅራት። ግን ደግሞ እኮ ተለያይታችኋል። ብንለያይም የተለያየንበትን መንገድ አላመንኩበትም። በወቅቱ እኮ ይቅርታ አድርጌልሻለሁ በቃ ስትላት እሷ ደግሞ አልፈልግህም ብላህ ነበር። እንደዛ ያለችኝ ስለማትወደኝ ሳይሆን ያው የጥፋተኝነት ስሜት ስለተሰማት ነው። እናማ በወቅቱ ታፈቅረኛለች ብዬ ስላሰብኩኝ በዛ መንገድ ለያያችሁ ፈለኩ። በጣም ታሳዝናለህ። ብቻ ያኔ ባረኩት ነገር እየወቀስከኝ ባልሆነ። አዎ እየወቀስኩህ ነው። ለምን? ምክንያቱም ያኔ አንተ ባደረከው ነገር ነው እስካሁን ድረስ ህይወት እየተበጠበጠ ያለው። አንድ እውነት ልንገርህ። የምን እውነት? በወቅቱ ይቅርታ አድርጌልሻለሁ ስላት አልፈልግም ያለችኝ ሳትወደኝ ቀርታ ሳይሆን ፈርታ ነው ብዬ አስብ ነበር። ምንድነው ደግሞ እሷ የሚያስፈራት? ከጓደኛው ጋር ቺት አድርጌበት ይቅርታ አድርጌልሻለሁ ያለኝ ሊያጠቃኝ ፈልገው ነው ብላ ታስብ ነበር። እኔ ያሰብኩት እንደዛ ነበር። እናማ እንደዛ እንዳልሆነና እኔ ይቅርታ ያደረኩላት በንጹህ ልቤ እንደሆነ እያስረዳኋት አንተ በመሀላችን ገባ። እኔ መሀከላችሁ አልገባው። ገብተሃል እባክህ። አንተ መሀከላችን ገብተህ ባትበጠብጠን ኑሮ ይሄኔ ሰላም እንሆን ነበር። እና አሁን እየቀጣ ሄደው። በነገራችን ላይ ቆይ አንተ እንዴት አስበው ነው በንጹህ ፍቅር ከኔ ጋር ትሆናለች ብለህ ያሰብኩ? ንገረኝ እስኪ እንዴት አላስበም? እመነኝ፣ ብቸኝነትና የጥፋተኝነት ስሜት ስለተሰማት ነው አንተን መደገፍ የፈለገችው እንጂ በእርግጠኝነት አንተን አፍቅር አይደለም። ምን? አዎ እንደዛ ባይሆን ኑሮማ እኔ ሩም ስጠራት እንዴት ሰተት ብላ ትመጣ ነበር። ዝም ብለህ አዘባርቅ እባክህ። ራሴን ላጠፋ ነው ምናምን ስላልካት ነው። እሷ አባባል የጨነቃት ለምን ይመስላል? ለምንድን ነው ያስጨነቃት? ልቧ እኔ ጋር ስለሆነ ብቻ ነው። ኖ ይሄ በፍጹም ሊሆን አይችልም። እኔም ባንተ ቦታ ብሆን ማስበው ይሄንን ነው። ግን ትክክለኛው ነገር እኔ ነገርኩ ነገር
አይደለም አልኩህ አይደለም። ሄኖክ አንድ ነገር አስተውል። ምንድነው ማስተውለው? ማንኛውም ሴት የመጀመሪያው ወንድ መቼም አትረሳው። እናማ የመቅዲ ልብ ውስጥ የኔ ፍቅር ትልቅ ቦታ አለው። መራራ ቢሆንም ይሄን እውነት ተቀበለው። መቅዲ የምትወደው እኔና እኔን ብቻ ነው። ከዚህ በላይ ምንም ልል አልፈልግም፣ ግን ድጋሚ ልታገኘኝ እንዳትሞክር። እናንተ እነማን ናችሁ? እኔ ሞላ እባላለሁ። እሱ ደግሞ ቀስቴ ይባላል። ማን የላካችሁ? አቶ ሰለሞን ይባላሉ። ከካናዳ ነው የመጡት። ከካናዳ ነው ያላችሁት? አዎ ከካናዳ። እና ከኔ ምን ፈለጋችሁ? ቅድም እንዳልን ሰውየው የጸጋ አባት ወዳጅ ናቸው እና የአባቷ ውለታ አለብኝ ብሎ እሷን መርዳት ይፈልጋሉ። ግን ደግሞ በቅርቡ ሊመለስ ስለሆነ ማድረግ የሚፈልገውን ነገር ለሷ ብቻ ሰጥቷት ሊመለስ አልፈልግም። ለምን? ምክንያቱም ልጅነት አለባት፣ ጥፎ ነገር ውስጥ ትገባለች ብሎ ያስባል። እናማ እንደ ወላጅ የምትንከባከባት አክስቷ ስለሆነች እሷን ጥሯትና አንድ ላይ ሆኖ የሚፈልጉት ነገር ላድርግላችሁ ብሎ ነበር። ታዲያ እሷ ምን አለች? እሷን እንኳን ማናገር አልፈለግንም። ለምን? ምክንያቱም የሰፈሩን ሰው ስንጠይቅ ጸጋ ከአክስቷ ጋር ጥሩ ግንኙነት እንደሌላት ነው የነገሩ። ልክ ነው፣ አይዋደዱም ነበር። እንደውም ከወላጆቿ ሞት በኋላ አክስቷ ቤት ከመግባቷ በፊት በጣም የሚንከባከባት ጥሩ ሰው ነበረ ሲሉ በፍለጋ ነው አንተን ያገኛል። አይጸጋ ምን ነው አቶ ደመረ? ተይ፣ አክስትሽ ድሮም ከወላጆችሽ ጋር አትስማማም እያልኳት እምቢ ብላ አሻፈረኝ ብላ ሄዳ ተንከራተተች አይደል? አይ ልጅ፣ ያው ልጅነት እኮ ነው። ለመሆኑ አሁን የት ነው ያለችው? ያው ስናጣራ ከአክስቷ ቤት ተጣልታ ከወጣች በኋላ ራሷን እየረዳች ለመማር እየሞከረች ነው ተብሏል። ቆራጥ እኮ ናት። እና አሁን ታዲያ ጊዜ ስለሌለን የምትችል ከሆነ አብረን ብትሄድ ምን ይመስላል? አይ ዛሬ እንኳን አልችልም። ለምን? ቀጠሮ አለኝ። እና መቼ ይመቻል? ባይሆን ነገ ይመቸኛል። ጥሩ፣ እንደዛ ከሆነ ነገ ተደዋውለን መገናኘት ይችላል። በደስታ ደስ ይለኛል። እባክህ እንደዛ ከሆነ ስልክ ቁጥርን እዚህ ላይ ልጽፍልን ትችላለህ? እሺ እባክህ። በጣም ጥሩ ሰው ናችሁ። ፓስዋርድ እንኳን አላረጋችሁም ስልካችሁ። ምን ይኖረዋል ብለህ ነው አይደል? የዋ ሰው በዚህ ነው የሚያስታውቀው። ደውሉልኝ። እሺ፣ መልካም ቀን። እሺ። እንዴት ናችሁ? አይ ወደዚህ ነህ። እሺ። ቤዛ፣ ወይ ያያ ለሁሉም ነገር በጣም አመሰግናለሁ። እንዴ ለምን? ይሄን የመሰለ ጊዜ እናሳልፍ ስለሽ ፈቃደኛ ስለሆንሽ። እኔም እኮ ካንተ ጋር እንደዚህ አይነት ጊዜ ባሳልፍ ደስ ይለኛል። እንደምትፈልጊ ይገባኛል፣ ግን ደግሞ ከራሱ ጋር እንደሚያጋጭሽ ነው እንደዛ። ታዲያ ያሬድ ቆይ ነው ወድጄ ነው ወደሽ እንዳልሆነ ነው አውቃለሁ። ቤዛ፣ ያሬድ በእናትህ በቃ ይሄንን ነገር እናቁም። ቤዛ በእናትሽ በቃ ይሄን ነገር እንደዛ አትበይኝ። ቢያንስ የዛሬ ደስታ ይላጣጣ ማውራቱን ካለብን ነገር ነው አይደል? እሺ በቃ እወድሻለሁ። እኔም እወድሃለሁ። ወይ ካለው ተወለድ ወይ ካለው ተጠጋ የሚባለው እኮ ለዚህ ነው። እኔ ግን ችስታውኝ ተፈጥሬ ችስታ አፍቅሬ ወይኔ ቹሻ ወይ
ተነሽ። መኪና ወደድሻት? በጣም ነው የወደድኳት። በጣም ማሚ ከስራ ቅድመኝ ከገባች ትገለኛለች። ታውቂያለሽ? ኧረ ቤዚቲ በእናትሽ እንዴት ነው ከዚህች መኪና እንደዚህ በቀላሉ የምፋታው? እዘፍንላታለሁ። ለመኪናዋ? አዎ መለያየት ሞት ነው ከዚህች መኪና ጋር። አንቺ ምንድን ነው የምትይኝበት? ኧረ ቤዚ በእናትሽ አንቺ ምን ሆነሽ ነው? ምን ችግር አለ? ትንሽ ይበላል። ሄሎ ቀስቴ። ሬዲዮ ፒስ ነው አለሁ። ለአንተ እንዴት ነው? አለሁ ይመስገን። ታዲያ ምን አዲስ? ዛሬ ሰውየውን አግኝቼው ነበር። የምርህን ነው? አዎ የምሬን ነው። እና ይዘው እየመጣ ነው? አይ ዛሬ አልችልም ብሏል። እና ታዲያ ለመቼ ቀጠርከው? ያው ለነገ ተቀጣጥረናል። በጣም አሪፍ። ስለዚህ ነገ የት ይዘው እንደሚመጣ ያሳውቃል። ስታይል ጸጋ፣ እስኪ መጨረሻሽ እናያለን። መቅዲ ተረጋጋሽ። እኔ እንጃ ያለሽበትን ሁኔታ መገመት አይከብድም። ምንም ቢሆን ግን ሁሉንም ነገር ለቾምቤ ነግሬው ሁሉንም ነገር እንዲያውቅ ስላደረኩት ውስጤ ትንሽም ቢሆን ሰላም ይሰማኛል። ጎሽ፣ ይሄ እኮ ታዲያ ቀላል ነገር አይደለም። የሆነ ነገር ከራሴ ላይ እንደወረደልኝ የተሰማኝ፣ እሱም ግን እኮ በጣም ጥፋተኝነት ስሜት እየተሰማው ነው። እቺ ቀን እንዳትመጣ ስለምፈራ ነበር በጣም በተደጋጋሚ ስለምን የነበረው። ስህተት እኮ እንደሰራ አምኗል። ግን ቆይ አንቺ ለምን ፊት ትነሻለሽ? ተይ በእናትሽ ፊዮሪ እንደሷ አትበይ። እሺ ምንም አይደለሽ። ማን ነው? አቤል። ምን ፈልገው ነው የደወለው? አላውቅም። ቆይ ልጅ ምን ባደርገው ነው የሚታየው? አንሺውና አትደውልልኝ በይ። ምን ፈለግ? የኔ ቆንጆ ያለ ፍቃድሽ ስለደወልኩልሽ በጣም ይቅርታ። አሁን ለምን ደወልክ ብቻ ተናገር። ሄኖክ መጥቶ አግኝቼው ነበር። ምን? ሄኖክ ነው ያልከው? አዎ ሄኖክ። እና ምን አለ? አይ ቲንክ ያኔ ሩም የተፈጠረውን ነገር ነግረሽዋል መሰለኝ። አዎ ነግሬዋለሁ። እና ምን አለ? ለምን እሷን ሩም እንድትገባ ታረጋታለህ? ለምንስ እኔ እንዳይ ያደረክ ብሎ ጮኸብኝ። ቆይ ቾምቤ ምን ሆኗል? እሱ ጥፋት የለበትም። ትክክል ነው። ያኔ ጥፋት ያጠፋሁት እኔ ነኝ። እናንተ ጋር መጥቶ መቆጣቱ ለምን አስፈለገ? እኔንም የተቆጣኝ የስህተቱ ባለቤት ስለሆንኩኝ ነው። ቆይሽ እናንተ ምን አልከው? በወቅቱ በስሜት ተነሳስቼ ያደረኩት ጥፋት ነው ብዬ ይቅርታ ልጠይቀው ሞክሬ ነበር። እሱ ግን ሊቀበለኝ ፍቃደኛ አይደለም። የምርህን ነው? ቦኒሙች የምሬ ነው። እንዲሁም ታግሼ ላሳልፈው ሞከርኩ እንጂ ስሜቱ ጥሩ አልነበረም። ቆይ ስለማን ነው የምታወራው? ስለ ሄኖክ ነዋ። ኖ ቾምቤ በፍጹም እንደዛ አያደርግም። አንቺ እንደፈለግሽ መውሰድ ትችያለሽ። ለማንኛውም ተናዶ ወደ አንቺ እየመጣ ስለሆነ ታገሽው። ቆይ ምን አይነት ነገር ነው እየነገርከኝ ያለኸው? በቃ ቦኒ፣ ከዚህ በላይ ጊዜሽን መሻማት አይኖርብኝም። ቻው። እሺ። ሄኖክ፣ አሁን ሁሉም ነገር እንዴት እንደምታሳልፈው እናያለን። ምን ተፈጥሮ ነው? ቾምቤ አቤልን አግኝቶት እና ምን ተፈጠረ? አይ ቲንክ የሆነ ነገር ሳይፈጠር አይቀርም። ቆይ ምን አይነት ነገር? አላውቅም፣ ግን በጣም ስሜቴ የሆነ ነበር መሰለኝ። ማሄኒ? አዎ ሄኒ። ይሄን ነገር በፍጹም ማመን አልችልም። እየተፈጠረ ያለው ነገር ምንም እየጣመኝ አይደለም። ፊዮሪ ነኝ እንሂድ።
ቆይ እኔ አንተንም ማለበት የታባቴ ልሂድ እንዴ? አንቺ ስለምንድን ነው ግርግሬን የምትከታተይኝ? እኔ ወዴት ልሄድ? እሺ ብን ብዬ ልጥፋ እንዴ ከዚህ ሀገር? እኔ ጄሪ ነኝ አንተ ግርግር የምከተለው? አዎ አንቺ ጄሪ። እኔ የምልሽ ቆይ እኔ የምልህ ሰፈሩ የኛ ነው አይደለ? ምን ልትሰራ እዚህ ሰፈር መጣ? ጁስ ልጠጣ ነው። እሱስ እውነት ብለሃል። ሰፈራችን በጣም ብዙ ጣፋጮች ያሉበት ነው። ለነገሩ ልክ ነሽ። ሰፈሩማ የጣፋጭ ሰፈር ነው። አንቺ በመሃል እሬት ይሆንሽ ኮሽም ልጅ እዚህ ጣፋጭ ሰፈር ውስጥ ገብተሽ የሰፈሩን ስም አጠፋሽው እንጂ። ምን ማለት ነው? እንጃልሽ ይሁንክ ጎማሬ። ስሚ እኔ እኮ እዚህ ሰፈር ውስጥ የተወራልኝ ሀገር ምድሩ ላይ የተዘመረልኝ ውበቱ ሸጋ ሎጋነቱ፣ አቤት የዚህ ልጅ መልክ፣ አቤት ቁመቱ ቱቱቱ የተባለ ልጅ ቦጨራ እኮ ነኝ። አንቺ እንደው በጄሪ ሞት ቦቼ ይሄን ሁሉ የተባለለት እንደዚህ የተዘፈነለት ቦቸራ አንተ ነህ? እና እኔ ውጪ እኮ ከኔ በላይ ቆንጆ አለ እንዴ? ቦቸራ እኮ ነኝ። አይ ቦቼ እንደው እንዲህ ቁጭ ብለህ ሳይ ምን እንደምትመስለኝ ታውቃለህ? ያው ምን ጥያቄ እኮ የለውም። ቆንጆ እንደሆንኩ አውቃለሁ። ወይ ወደ የዱባ ፍሬ ማንጎ ምናምን ነው መስለሽ ይሁን ካንቺ አፍ ልስማው። ንገሪኝ እስቲ። የሆነ ድንጋይ ላይ የተቀመጠ ድንጋይ ላይ ተቀመጥ። ለነገሩ ልክ ነሽ። ለድንጋይ ነው ድንጋይ የሚታይ። እኔ ነኝ እንጂ ጥፋተኛው አንቺን ሰው ነሽ ብዬ በጠፋ ጊዜ አንቺን ማዋራት እኔ ጥፋተኛው። አንተም ሰው ነህ ብዬ ነው እሺ ቆሜ እያወራሁ ያለሁት። ይሁንክ ኤሌፋንት። በስመ አብ ወልደ መንፈስ ቅዱስ። እኔን ፋንት ለነገሩ ልክ ነሽ። ዛሬ ገና ከቤት ሳትለብሽ ብትወጪ ያው ልትለብሽኝ ተነሳሽ። እኔ ልበሽኛ እኔን ፋንት ይደረዝ። አንተ ስለምን ፋንት ነው የምታወራው? እኔ ኤሌፋንት ነው ያልኩ። በመድኃኒዓለም ኧረ ጭራሽ ደገመችው። አንቺ ልጅ ዛሬ ዞረብሻል እንዴ? ምንድነው አሰሪ ፋንት የምትይው? ግዙልኝ አትይም እንዴ? አንገዛም እኛም። አየህ ቦቼ እኔ እኮ ለዚህ ነው አትመጥነኝም የምልህ። ሰተይ ያው ብትመጥነኝ ኑሮማ አሁን ያልኩ ነገር ይገባህ ነበር። እውነት? አዎ። ኧረ እቺ ምን ይሆንሽ? ፍንጃል? ምን? አዎ ፍንጃል። ምን ታመጫለሽ? ምን ማለት ነው? ኧረ ህፃን ቄርቆስ ምን ውስጥ ነው የከተትከኝ? ኧረ ካልተማሩ ሰዎች ጋር መዋል ኧረ ከባድ ነው። ለዚህ እኮ ነው በቃ አትመጥኝኝም። ተይኝ፣ አጠገቤ አትድረሽብኝ። እዛው መነጥርሽ ጋር እዛው ሸውታሽ ጋር የምልሽ እኮ ለዚህ እኮ ነው። ማለት ይኸውልሽ የምትመጥኝኝ ቢሆን ሲጀመር መጀመሪያውኑ የምናገረው ቃል ይገባሽ ነበር። እኔ ግን የማወራቸው እንግሊዘኛዎች ጠጠር ያሉ ናቸው። የምጠቀማቸው እንግሊዘኛዎች ጠጠር ያሉ ናቸው። ለአንቺ አይገቡም። አትመጥኝኝም ማለት ነው። ይሁንክ ጎማሬ። እሺ እሺ ፍንጃል ወደዛ እባክሽ። ምን መሰር ሲያስጠላው እያየሁሽ ነበር። ሊጠጣ በስመ አብ የሆነ ጅል የሆነ ፍጥረት እንደው የመጣሁበትን ሁሉ አስረሳኝ እኮ። ምን ልታረግ ነበር የመጣው? መቅዲኔ ጭንቅላቴ ሊፈነዳ ነው። ምን ሆነ? ታፈቅሪኛለሽ? ደግሞ ይሄ ምን አይነት ጥያቄ ነው? ግልጽና አጭር የሆነ ጥያቄ ነው። ታፈቅሪኛለሽ ወይ ንገሪኝ። አዎ አፈቅርሃለሁ። እንዴት ነው የምታፈቅሪኝ? ንገሪኝ። ይሄኔ እባክህ ተረጋጋ። ፊዮሪ አንቺ እዚህ ውስጥ አያገባሽም። መቅዲኔ እንዴት እንደምታፈቅሪኝ ንገሪኝ። ቆይ አንተ ራስህ እንዴት እንደምታፈቅረኝ አወቅ? እኔማ ራሴን አዳምጣለሁ። እኔም ራሴን አዳምጬ ነዋ። ቆይ ግን እሺ ምን እየሆንኩኝ ነው ያለሁት? ቆይ ለምን የተፈጠረውን ነገር አትናገርም? አቤልን አግኝቼው ነበር። ለምን? ላናግረው። እኮ ስለምንድን ነው የምታናግረው? ባላናግረው ይሻል ነበር እኮ። ለምን? ምክንያቱም እኔም በውስጥ ይመላለስ የነበረውን ነገር ነው እሱም የነገረኝ። ምንድነው ውስጥ ሲያስብ የነበረው ነገር? ሩም ውስጥ ከገባሽ ጊዜ ጀምሮ ውስጤን አንድ ነገር እየበላው ነበር እኮ። ተናገራ። ለአቤል ያለሽ ፍቅር ከውስጥሽ እንዳልወጣ። ሌላስ? ምንም እንኳን ሩም ውስጥ አብረሹ ገብተሽ ምንም አላደረግሽም ቢባልም እዛ ድረስ እንድትሄጂ ያደረገሽን ምክንያት ብትነግሪኝ እንኳን እንደማላምንሽ ነበር ማምነው። እና እሱም ተመሳሳይ ነገር አለኝ። ምን አለ? ካንተ ጋር ሆነ ሩም ነይ ስላት ቀጥ ብላ መጣች ማለት ለኔ ፍቅር አላት ማለት ነው አለኝ። እና አመንከው? እንጃ አላውቅም። ብቻ ይሄ ነገር ለዘመናት አእምሮዬን ሲቆጠቁጠው የነበረ ጉዳይ ነው። በዚህ አይነት አሁንም እሱን ነው የምታፈቅረው ብለህ እያሰብክ ነው አይደለ? የመጀመሪያሽ አይደል? የሆነስ እንደሆነ የመጀመሪያ የሆነ ነገር መቼም ሊረሳ እንደማይችል አውቃለሁ። እንደዛ ካሰብክ ታዲያ ያኔ ለምን አብረኸኝ ሆንክ? እኔ እንጃ አላውቅም። የምርሄኒ በጣም የምታሳዝን ሰው ነሽ። ኧረ እናንተ ልጆች በእናታችሁ ተረጋጉ። ስማ ድሮ በጣም የምታውቀኝ ነበር የሚመስለኝ። አሁን ግን ምንም እንደማታውቀኝ ነው። እሺ ገባኝ እንዴ? ሄኒ ምንድን ነው ያደረከው? አላውቅም ፊዮሪ፣ ብቻ የተሰማኝን ነገር ነው የነገርኳት። የምር አንተ ልጅ ብዙ ነገር እያበላሽ ነው። ፊዮሪ በጣም እኮ ስለምወዳት ነው። እና ረጋ ብለህ ስሜትን መግለጽ አይሻልም ነበር? የአቤል ያለኝን ነገር እኮ ስላልሰማሽው ነው። ያለኝን ነገር እኮ ሳስታውስ አእምሮዬ ላይ አምድ ነው የሚደርሰው። እሺ አሁን ተረጋጋ።
ለማንኛውም ለተወሰነ ጊዜ አቤልንም መቅዲንም ማግኘት ማቆም አለብህ። አሁን ግን ከሷ ጋር መሆን አለብኝ። ለማንኛውም ቻው መቅዲ። አብድ ነው ታዲያ በዚህ ልክ የምታፈቅራት ከሆነ ለምን ተፋልመ ፍቅርን አትመልስ? እንደዛማ ከሞክሬ ነበር፣ ግን ያ ሄኖክ የሚባል ልጅ እንቅፋቱ ነው ፍቅሬን ቀማኝ። ሄኖክ ማለት ካንተ በኋላ ያዘችው ሰው ነው? አዎ ጸጋ፣ የሚገርምሽ ነገር እኮ ቺስ ስታረግብኝ ከተሰቃየው ስቃይ በላይ አሁን አንድ ላይ ሳያቸው የምሰቃየው ስቃይ በጣም ይጎዳኛል። ይገባኛል። አሁን ግን አንተ ቆራጥ መሆን አለብሽ። እንዴት ነው ቆራጥ መሆኑ? ከቻልክ ከነ መፈጠረው እርሳት። እሱንማ እየሞከርኩ ነበር፣ ግን ሳያት ፍቅሬ ያገርሽብኛል። እንደዛ ከሆነ ተጋፍጠ ፍቅርን መልስ። ግን እሷ ልትቀርበኝ አትፈልግም። በዛ ላይ ደግሞ የሆነች ፊዮሪ የምትባል ልጅ አለች፣ ሁሌ ከእሷ ጋር ናት። ፊዮሪ ነው ያልከው? አዎ ፊዮሪ። ታውቂያታለሽ እንዴ? አዎ አውቃታለሁ። እኛ ትምህርት ቤት ነው የምትማረው ይመስለኛል። እሷ ልጅ ልታሳርቃቸው እየሞከረች ነው። ጥሩ፣ በቃ ይሄንን ነገር እኔ ያግዛለሁ። እሺ እንዴት አድርገሽ? በዘዴ መቅዲን ተዋወቃትና ወደ አንተ የምትመለስበትን መንገድ አግዛለሁ። የምርሽ ነው? አዎ እርግጠኛ ነኝ። ወንድሜ! አቤል ሶሲ መጣች። ትምጣ። ግንኙነታችንን እየወደደችው አይደለም አውቃለሁ። ትምህርት ቤትም አግኝታ ልታስጠነቅቀኝ ሞክራ ነበር። የምርሽ ነው? አዎ የምሬን ነው። አሁንም እንደባለፈው ሌላ ነገር ልትፈጥር ስለምትችል እኔ መሄድ አለብኝ። አይ አብረን ሆነን እናወራታለን። አንቺ ሴትዮ ቆይ ምን እያደረግሽ ነው ያለሽው? ምን አደረኩ? ከዚህ በኋላ ከወንድሜ አጠገብ እንዳለሽ አላልኩሽም? አዎ ነግረሽኝ ነበር። እና ምን እያደረግሽ ነው? እኔ ነኝ የጠራኋት። ቆይ ወንድሜ ምን ሆነሃል? ታዎች ሴት በጣም አደገኛ ናት ብዬ አልነገርኩም ነበር እንዴ? እባክሽ እህቴ አሁን ተረጋጊ። ይኸውልህ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም? ምንድነው የምትነግሪኝ? ከዚች ልጅ ጋር መገናኘት የማታቆም ከሆነ እኔ የማይሆን ነገር ነው የማደርገው። ቆይ ምን ልታደርጊ ነው? እሱን አሁን አልነግርህም። ትሰሚኛለሽ? ከዚህ በኋላ ወንድሜ አጠገብ ላይሽ አልፈልግም። ከዚህ በኋላ ወንድሜ አጠገብ ላገኝሽ ነው ማለት ነው። እንደባለፈው ነክሼ ብቻ ምቶሽ እንዳይመስልሽ። ብጭቅጭቅ ያውሽ ማደርግሽ። ወይ የኔ ቆንጆ በጣም ነው ማዝነው። ከአቤል መራቅ አልችልም። ለምን? እሱ አንቺን አይመለከትሽ። አቤል ይቅርታ፣ አሁን መሄድ አለብኝ። እሺ ቻው። ጭራሽ ነው ሶሲ፣ ጭራሽ አቤል ኧረ ተረጋጊ አንቺ ልጅ። ወይ ቦቼ እንኳን አገኘው። በእናትህ ደግሞ ምንድን ነው እሱ? ኧረ ሊያሳብዳኝ ነው። ማን ነው እሱ? ቀስቴ ነው። ይሄ ደግሞ ወደ አድርገህ ብሎ ወይ ሰላም ወይ አሰራው ቅድም ጀምሮ ከኔ ጋር ሆነ ቁራል ያሰራም ብሎ መከረኝ እያበላኝ። ኧረ እሱን ነገር እስተወኝ። ምን ለማለት ነው? ወዲህ ነው የኔ ብርቱ ነኝ። ምን ተናገርኩ? ባትናገርም የሆነ ነገር ልትናገር እየተወሰወስክ እንደሆነ ፊት ያስታውቃል። እርግጥ ነው የሆነ ነገር ላወራ ተወስውሻለሁ፣ ግን እና ፈንዳዋ ታዲያ ምን መጨናነቅ ነው? ባበረዳው እኮ ደስ ይለኛል። ሞልኝ ገና አንዳንድ ሰዎች ዘራፍ ይላሉ። አንዳንድ ሰዎች ያልከው እኔ ነው? አንተ ስም ቀስቴ አይደል እንዴ? አዎ ቀስቴ ነው። ታዲያ እኔ አንዳንድ ሰዎችን ብናገር ቀስቴ ምን አገባው? አንዳንድ ሰዎች ካልካቸው ውስጥ ምናልባት አንዱ እኔ ልሆን እችላለሁ። እሰይ ያለ ወፌ ቆበች ያልወደቀች። ምን ለማለት ነው ደግሞ? አይ የቀስቴ ጭንቅላት እኮ ማመዛዘን ሲጀምር ገርቦኝ እኮ ነው። ምን አባን ያልከው አንተ? በህግ አምላክ ሰውዬ ይኸውልህ ሞላ ልብ አድርግልኝ። ይሄ ሰውዬ በኋላ ጦስ ነው የምሆንበት። ኧረ ቀስቴ ፍታ። ምን እሺ ነው እንዴ? ይሄ ምላሰኛ ልጅ የሚናገሩን አትሰሙም እንዴ? እንደውም እኔ እናንተ በእንግሊዘኛ እናወራ። እንግሊዝኛ አላልኩም? አዎ በእንግሊዘኛ ነው። አንቺ በኔፕልሽ እንዴ? አይ እኔ እንኳን ላንቺ የሚሆን አላጣም፣ ግን ከየት መጣ ብዬ እኮ ነው አንተ እንግሊዘኛ። ይኸውልህ እኔ ወንድምህ እኮ እውቀት እንደ ውሃ ሞልቶ የሚፈስበት ትምህርት ቤት የምሰራ ሰው እኮ ነኝ። እንደ አንዳንዶች በፀሐይ አይደለም። እሺ ጭንቅላቴ ሙቅቅ ያለው እኔ ነው። አንተማ ኮፍያ አድርገህ የለ እንዴ? እና ታዲያ እኔ ነው? ቀስቴ አንተም እኮ ጸጉር አለህ። እኔ በህግ አምላክ ስም አልጠራሁም። አንተ ልጅ ግን ይኸውልህ አንድ ቀን እንደ ኳስ ነው እሺ የምሰርብ ይሁና። እኔ ምን ሞላ አንተ የምትለኝ ቦቼ እንዴ ነው ግን አሁን ላይ ሰው ቁራሌው እያልክ ስትዞር ሰው እንዴት ነው አሮጌ ብረት የመሸጥ ሞቲቬሽን አለው እንዴ? በጣም ነው። የምሬን ነው? አዎ የምሬን ነው። ግን ምን እሺ በእንግሊዘኛ እናወራ ነበር እንዴ አልከኝ እንዴ? አሁን በምንድን ነው ያወራሁት ታዲያ? በአማርኛ ነው። ኧረ አንተም ለካ የባሰብህ ማህይም ነህ።
እንዴት? ያው በንግግር መሃል ሞቲቬሽን የሚል እንግሊዘኛ ተጠቀማል ሰምባ? እሱማ ሰምቻለሁ። ታዲያ ከዚህ በላይ እንግሊዘኛ ከየት አባህ ይምጣልህ? እና እንዲህ በአማርኛ ማለት ጣል ለማድረግ ነው እንዴ እንግሊዘኛ እናወራ ያልከኝ? ለነገሩ እኔ ሆኜ ነው ሞቲቬሽን የሚያህልን ቃልም የተናገርኩት። አንዳንድ ሰዎች እኮ ራትንም ካትንም እኮ ያቁም እኮ ዝም ብለው እኮ ናቸው እኮ። እኔ ቀስቴ ደግሞ ምን እንደማደርግ አሳየዋለሁ። አረ ሞት ባል ባካንተ አረ ሞት ቀስቴ ወይኔ አንዴ ላናግርሽ ነበር። ይቻላል? ምን ነበር? ቆይ ልጁ ሰርቶ እንዲለወጥና ራሱ እንዲያስተዳድር አትፈልጊ? ቆይ ስለማን ነው የምታወሪው? ስለ ቦቸራ። ኦኬ። ታዲያ እኔ ስርዓት ለውጥ ብየዋለሁ እንዴ? ባንቺ ምክንያት ትናንትና የገባበትን ጦስ የረሳሽው አይመስለኝም። የትላንትናው እኮ ትናንትና ተፈቷል አይደል እንዴ? ቢፈታም አባትሽ ግን በቀላሉ ቦቸራ የሚፈቱት አይመስለኝም። እናማ ለቦቸራ የምታስቢለት ከሆነ ከዚህ በኋላ አብረሽ እንዳትሆኚ። ሀሳብሽ ጥሩ ነው፣ ግን ደግሞ አንቺ እንደዚህ እንድታጅኝ ምክንያትሽ ምንድነው? ቦቸራ አፍቃሪ ስለሆነ ነው። ኧረ እባክሽ። አዎ ምን ነው? ያፈቅርሽ እንደነበር ሰምቻለሁ፣ ግን ደግሞ አልፈልግም ብለሽ ውሳኔሽ እንዳሳወቅሽው አውቃለሁ። እናማ ስለ ቦቼ እኔን ለማናገር መብት የለሽም እያልኩሽ ነው። እቺ ናት እና ሄርሜላ። ቆይ አንቺ ልጅ ምንድነው አላማሽ? ምንም። ይሆን አላማማ አለሽ? ምን አይነት አላማ? ምን ነው አፍቅረሽዋል እንዴ? ማንን? ቦቸራን ነው። አላፈቀርኩትም። ታዲያ ምንድነው ለሱ ደርሶ ጠበቃ ያደረገሽ? የኔ እናት ጠበቃ ሆነሽ እኮ እዚህ ድረስ የመጣሽው አንቺ መሰልሽ። ለምን እንደመጣው እኮ የነገርኩሽ መሰለኝ አይደል? አሁን የምነግርሽን ስሚ። ምንድነው እሱ? እኔ ሄቨን ማንን መቅረብ እንዳለብኝና እንደሌለብኝ የምትነግሪኝ አንቺ አይደለሽም። ገባሽ? ስለዚህማ ተሳስተሽ ከዚህ በኋላ ስለ ቦቸራ ጉዳይ እንዳታወሪ። እቺ ምን ትመስላለች በእናታችሁ? በእርግጠኝነትም አፍቅረሽዋል። እንዴ እና ካቡሻ ጋር ያወራችሁ አይደለም? እሱማ እናወራለን፣ ግን ደግሞ የድሮ ነፃነታችን ሁለታችንም ጋር የለም። በጣም ከባድ ስሜት ነው። በዛ ላይ ደግሞ የሄለን በባዶ ሜዳ መጠራጠር ሚኪ ላይ የሆነ ተጽዕኖ እንዳያሳድርበት እየፈራው ነው። ምን አይነት ተጽዕኖ? በተወሰነ መልኩም ቢሆን አቡሻን ትወደዋለች ብሎ ያስባል። ቆይ አንቺ ለአቡሽ ስሜት አለሽ እንዴ? አንቺ ደግሞ ቆይ ስለምን ስሜት ነው የምታወሪው? አነጋገርሽ እኮ ግራ ቢገባኝ ነው። ትዝ አይልሽም ያኔ ሁለቱም መተው ሊያሰማምጡኝ የሚሞክሩበት ጊዜ? እሱን ጊዜማ እንዴት እረሳዋለሁ? እንደውም እኮ ማንን እንደምትመርጪ ንገሪኝ ሲሉ ለመወሰን በጣም ተቸግሬ ነበር። አዎ አስታውሳለሁ። አየሽ አይደል አኒታ፣ ምርጫዬ ሚኪ ነበር ማለት በወቅቱ ለአቡሽ ስሜት አልነበረኝም ማለት አይደለም። እናማ በቃ እሱን ነገር አስታውሶ ሚኪ ከተረበሸ ብዬ አስባለሁ። አንቺ አምሻል እንዴ? እሱ እኮ ያለፈ ታሪክ ነው። እሱማ ያለፈ ነገር ነው፣ ግን ደግሞ ሄለን የማይሆን ነገር እየነካካች ነው። እኔ ግን የሚሰማኝ አንድ ነገር ነው። ምንድነው? ያው ለአቡሽና ለሄለን ሰላም ሲባል አንቺ ከአቡሻ ጋር ያለሽን ግንኙነት በልክ ማድረግ። እሱንማ እኮ ሞክሬዋለሁ፣ ግን ደግሞ አቡሽ የሆነ አጋጣሚ ሲያገኝ ልክ እንደ ድሮ ይሆናል። ምን ያድርግ? እየረሳ እኮ ነው። በዛ ላይ ደግሞ ለህይዋን ምንም ቦታ እንደሌለ እንድታረጋግጥልኝ ፈልጋለሁ ነው የምትለው። እሷም እኮ ግን እውነት አላት። እንዴት? ምክንያቱም በወቅቱ አቡሽ አፍቅሮሽ እንደነበር ታውቃለች። እሷ አይደል ታዲያ ችግሩ? አቡሽ ደግሞ በሄደበት ፒያሬ በደብረ የተፈረሾ ፊት ናት ምናምን ሲላት እሷ ደበራት። ልክ እኮ ናት። መጀመሪያውንም ቢሆን እኮ ፒያሬ በደብረ ተፈረሻ ምናምን እያላት ነበር። ይሄ ማለት ደግሞ አንቺን ስለመሰለችው እንጂ እሷ እናታን የተቀበላት አልመሰላትም። እሺ እና አሁን ምን ተሻለ? ይኸውልሽ ጓደኛዬ፣ መጀመሪያ አንቺ ተረጋጊ፣ ከዛ ቀስ እያለን መፍትሄ እንፈልጋለን። የምር አንቺ አቡሽ በእኔ ምክንያት ከዚህ በላይ እንዲጎዳ አልፈልግም። እንዴ አንቺ ደግሞ ምን አደረግሽው? ወይ ከኔ ያልሆነ ጭራሽ ደግሞ በእኔ ምክንያት ከሚያፈቅራት ልጅ ጋር ልክ እንደዚህ እየሆነ ነው እና ይሄ ልክ ነው? አይዞሽ ጓደኛዬ፣ ብቻ የሆነ መፍትሄ እንፈልጋለን።
ጎሽ ማስተር ቹቹ ስፈልግሽ ነው ያገኘሁሽ። ወይኔ ሶሲ ግን ለምንድን ነው ማስተር ቹቹ አትበይም ብዬ ስንቴ ነው ነገርኩሽ? ለሱ ሶሪ፣ ግን በእናትሽ ዛሬ እርዳታሽ በጣም ነው የሚያስፈልገኝ። የምን እርዳታ? ባለፈው ያሳየሽኝን አንዳንድ ቁለፋዎች ሪቫይዝ እንድታደርጊልኝ ፈልጌ ነበር። አይ ሶሲ ደግሞ ማንን ልቆልፊ ነው? ጸጋን ነዋ። ለምን? ምክንያቱም ከወንድሜ አጠገብ ራቂ ብላት ምንም ልትሰማኝ አልቻለች። ቆይ ከመቆለፍ ሌላ አማራጭ ሳይኖር ቀርቶ ነው? ምንም አማራጭ የለም። በቃ ነገርኳት። እሷ ግን ምንም የምትሰማ አይነት ጉድ አይደለች። ሶሲዬ ቆይ ለምን ለወንድምሽ የጸጋን ማንነት በደንብ አድርገሽ አትነግሪው? አይሰማም ባክሽ። ሁሉንም ነገር ፍሮም ኤ ቱ ዜድ ነግሬዋለሁ፣ ግን እሱ ምንም እየሰማኝ አይደለም። ለምንድን ነው የማይሰማሽ? እቺ ሰይጣን ምን ብላ እንደሞላችሁ አላውቅም። ሶሲዬ አሁን አንቺ ተረጋጊ እሺ። እሷንም ደግሞ ሰከን ብለሽ ብታወራት ጥሩ ይመስለኛል። እሱ እንዳለ ሆኖ ታዲያ አሁን በቃ የሆነ ቦታ እንሂድና አንዳንድ ቁለፋዎችን ሪቫይዝ እንድታደርጊልኝ እፈልጋለሁ። አሁን? አዎ። ወይ ጉድ! አንቺ እኮ ጉደኛ የሆንሽ ልጅ ነሽ። እሺ በቃ ነይ እንሂድ። እሺ ያያ ወይ ቤዚ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ነው የገረመህ ትመስላለህ? አይ እኔ ጋር የምትመጪ አልመሰለኝም ነበርና ስመጪ ድንገት ነው ሰርፕራይዝ ሆንኩት። በቃ አንተ ጋር መምጣት እንደማልፈልግ ነው አይደል የምታስበው? አይ ቤዚ እንደሱ እኮ ሳይሆን የሆነ የያዘሽ ነገር እንዳለ አውቃለሁ እና እሱን ነገር ተጋፍጦ መምጣት ትንሽ ይከብዳል ብዬ ስላሰብኩ። ስለምትረዳኝ አመሰግናለሁ። ምንም አይደለም ቤዚ። ያያ ወይ ቤዚ አመሰግናለሁ። እሺ ለምን? ትናንትና ላሳለፍናቸው ደስ የሚሉ ጊዜያት። የምርሽ ነው ቤዚ? አዎ የምሬን ነው። ወይ ተመስገን። ምን ነው ጨንቆህ ነበር እንዴ? አዎ ቤዚ በቃ ቢዛን በምድር ማዝናናት እያልኩ በጣም አስብ ነበር እና አሁን ላሳለፍነው ጊዜ በጣም ነው ደስ ያለኝ። ስትይ ማመን አልቻልኩም። ቆይ ግን እኔን ለማስደሰት ይሄን ያህል ትጨነቃለህ ማለት ነው እንዴ? ቤዚ ምን ጥያቄ ያለው? ግን ደግሞ እንደ እድል ሆኖ የማረጋቸው እያንዳንዱ ነገሮች በሙሉ አንቺ የሚያበሳጩ እንጂ የሚያስደስቱ አልነበሩ። የትናንትናው ግን በጣም ደስ የሚል ጊዜ ነበር። እኔም በጣም ደስ ያለኝ። ይሄንን ስል ግን ሌላ ጊዜም እንደዚህ አይነት ነገሮች እንድታደርግ ላበረታታ አይደለም፣ ጀስት ለማመስገን ያክል። እሺ ቤዚ እኔም አላበዛም። እሺ በቃ እኔ አሁን መሄድ አለብኝ። እሺ ወዴት ነው? የት እሄዳለሁ? ያው ቹቻ ጋር ነው። እሺ በቃ ባይ። ዴቭ ምን ነው ብቻህን? ምን ነው አንቺ? እንዴ እንደዚህ ደብሮክ እያየሁ ምን ሆንኩ ስትል እንዳምን ነው የምትፈልገው? ያው ታውቂ የለ ሶሲ ናት? አዎ ሶሲ ናት። ቆይ ልታናገራት ሞክረ ነበር እንዴ? ተውኩት። ለምን? ምክንያቱም በጣም ስለሰለች። ምን ስለሰለችኝ ነው ያልከው? አዎ ስለሰለች። አንተ ልጅ ምን ሆነሃል? ምን ሆንኩኝ? ቆይ የምር እያወራሁ ያለሁት ካንተ ጋር ነው? እና ማን ነው የምትወሪው? መልሶች በዛ ላይ ደግሞ ፊትክ ላይ የማየው ተስፋ መቁረጥ ምንም አንተን አልመሰላለኝ። አንቺ ሰው እኮ ወዶ አይደለም ተስፋ የሚቆርጠው። እሱንም አውቃለሁ። እኔም ላይ የደረሰው እሱ ነው። እኔና ሶሲ ፍቅር ከጀመርን ጀምሮ የደረሰብን ነገር ሳስበው በጣም ተስፋ እየቆረጥኩኝ። ቆይ እኔም ብሩኬን ባደረኩት ነገር ስንቴ ነበር ተስፋ የቆረጥኩት? ብዙ ጊዜ። አየ ያኔ ተስፋ በመቆርጥበት ሰዓት ቀጥዬበት ቢሆን ኖሮ ዛሬ ላይ ይሄኔ መሰለ ፍቅር አናጣጥምም ነበር። አንቺ የኔና እናንተ እኮ በጣም ነው የሚለያየው። እንደውም የኔ ባይብስ ነው። እኔ ነበርኩኝ እኮ በገዛ እጄ ሶስተኛ ሰው መሀላችን ከትቼ እንደዛ ፍቅራችንን ሳበላሽ የነበረው። ቢሆንም ይሰለቻል። ትሰማኛለህ ዴቭ? አንተና ሶስ የምትጋጩበት ግጭት እሷ ነገሮች ስላልገቧት እንጂ ወይ አንተ ሳታፈቅራ ቀርተ ወይ እሷ ደግሞ ሳታፈቅር ቀርታ እኮ አይደለም። ቢሆንም ይሰለቻል። እሺ ዴቭ ብቻ በቻልከው መጠን ከዚህ ሙድ ለመውጣት ሞክር። ስፈልግሽ ነበር እንደውም እንኳን አገኘሽ። ማን? አንቺ። ታው ጥርሴ ከጥርሴ ጋር ከጥርሴ ጋር ነሽ? አዎ ከጥርሴ ጋር ጥሎበት ማለት ነው። አንቺን ሲይ ልሳቅ ይለኛል። ማን? ጥርስሽ? አዎ ጥርሴ። አንቺ ልጅ ያምሻል እንዴ? ቆይ ተረጋጊ። አዎ አሁን ስቆጣለት። ለምንድን ነበር የፈለግሽኝ የኔ ቆንጆ? ጊዜ ልዛ እኔ አንቺ ቆንጆ አይደለም። እሺ እኔ ማን ቆንጆ ነሽ?
ገባኝ። ቆንጆ አይደለም እያልሽኝ ነው እንዴ? ስነ ስርዓትሽ ነሽ። ስነ ስርዓት ከዚህ ትምህርት ቤት ከወጣ በጣም ቆይቷል። ይገርምሻል። አሁን ወደ ጉዳይሽ ግቢ። ሰምኛለሽ? ከዚህ በኋላ አንቺና ያቺ ሄቨን የምትባል ልጆች ቦቸራ አጠገብ እንድትደርሱ አልፈልግም። ምክንያቱም በእናንተ ምክንያት ጦስ ውስጥ እየገባ ስለሆነ። እና ታዲያ አንቺ አዝነሽለት ነው? አዎ አዝኜለት ነው። ለምን? ምን አገባሽ? የኔ ቆንጆ ረሳሽው መሰለኝ። እኔና አንቺ በቦቸራ ምክንያት ብዙ ያላወራረድናቸው ሂሳቦች አሉ። ይኸውልሽ ጄሪ፣ ከኔ ጋር አጉል ነገር ውስጥ ባትገቢ ነው የሚሻልሽ። ግንባሬ ልትይኝ ነው? በዚህ ከቀጠልሽ አይቀርምሽ። እጭ እንግዲህ የምትይኝ ከሆነ አንዴ በይኝ። ምንድን ነው አስር ጊዜ ግንባርሽን የምትይኝ? ወደዛ ምን ፈለግሽ? በቃ አንቺ ከወንድሜ አጠገብ ራቂ ስልሽ አልሰማም አልሽኝ አይደል? አዎ አልሰማሽ። ባይዘው እኔ እኮ እየለመንኩሽ ያለሁት ለራስሽ አስቤ ነው። የምርሽን ነው? አይ ምሬን ነው። ቆይ ለኔ ባታስቢልኝ ምን ልታደርጊ ነበር? ቆለፍሽ ነበር እኮ አንቺ ነኝ። አዎ እኔ ብንከባበር አይሻልም? ቆይ ከወንድሜ ምን አይተሽበት ነው እንደዚህ የጣበቅሽበት? ወድጄው። ዋት ጸጋ አር ዩ ሲሪየስ? አዎ የምሬን ነው። ምን ነው ደነቀሽ? ይሄማ በፍጹም ሊሆን አይችልም። የኔ እህት፣ እኔ እኮ ያልኩሽ እኔ ወደድኩት እንጂ እሱ ወደደኝ አይደለም። ዋሪቨር፣ ይሄ በፍጹም ሊሆን አይችልም እኮ። ለምን? ሲጀመር አንቺ እኔን ወንድም መውደድም ማፍቀርም በፍጹም ስለማይገባሽ። እና ምን ይፈጠር? ከዚህ በኋላ ተሳስተሽ ወንድሜ አጠገብ እንዳትደርሽ። ገባሽ? እንግዲህ አዝናለሁ። አንቺ እኔ እያወራሽ ነው ጥለሽኝ የምትሄጂው? አዎ ምን ታመጫለሽ? ቆለፌ ነው መገላግልሽ። ባክሽ አዋሪኝ። እስኪ ተናገሪያ። ወይኔ ያማል እጅሽ በጣም። ወይኔ ጸጋ ያማል። ተሳፈጭኝ እንደቅድም። ምንድን ነው የምትፈልጊው? አቤልን ነው አይደለ? በቃ ውሰጂው። እሺ ባለሽ አድርጊው። ከፈለግሽ ሚዜ ይሆንሻል። እውነት ጸጋ ያማል። እሺ ምን ሲጣና ያሳመመችኝ እኮ። ቆይ ታያለሽ ደግሞ ለዴ ባልናገርልሽ። እሺ ሄዋን፣ ለምን ነበር የፈለግሽ? ስለ ሄለን ላወራሽ ነበር። ምን ነው የነገረችሽ ነገር አለ እንዴ? አይ እኔ እንኳን ባንቺና ባቡሽ ግንኙነት ደስተኛ እንዳልሆነች ብቻ ነው የማውቀው። እሺ እኔ ምን ማድረግ እችላለሁ? እኔ እንጃ ምን እንዳየችብሽ አላውቅም፣ ግን ደግሞ አሁንም ድረስ አቡሽ ላንቺ ስሜት እንዳለው ነው የምታስበው። ተሳስታለች። እንዴት አልሽ? ከዚህ በኋላ እኔና አቡሽ መሀል ምንም ነገር እንደማይኖር ተነጋግረን ተስማምተናል። ችግሩ እኮ እሷ ይሄንን መረዳት አለመቻሏ ነው። እኔ ደግሞ በቃ ለነሱ ህይወት መረበሽ ምክንያት እንደሆንኩኝ ባሰብኩ ቁጥር ራሴን በጣም የጥፋተኝነት ስሜት ውስጥ እየከተትኩ ነው። ቆይ ግን አንቺ ለምን አንድ ነገር አታደርጊ? ምን ላድርግ? ለምን ከአቡሽ ጋር ያለሽን ግንኙነት ለመመጠናት ሞክሪ? እሱ ድርቅ አለብኛ። ምን ብሎ? አቡሽ እኔም የሷን እሷም ደግሞ የኔን ጓደኞች አምና መቀበል አለባት ብሎ ያስባል። እኔ ደግሞ በፍጹም አቡሽን መራቅ አልችልም እኮ። ለምን? ምክንያቱም አቡሽ የሚኪ ጓደኛ ነው። ሚኪን ለማግኘት በመኮርኩ ቁጥር ደግሞ በአንድም ሆነ በተዘዋዋሪ መልኩ አቡሽን ማግኘት አይቀርም። እሱማ እኮ ልክ ነሽ። ሚኪን ደግሞ አንተን ማግኘት አቡሽ በሌለበት ነው ብለው በእነሱ መሀል የሆነ መጥፎ ነገር እንዳልፈጥር እፈራለሁ። ምን አይነት ጣጣ ነው በፈጣሪ። ቤዚ አንቺን ትሰማሻለች። በቃ በእናትሽ የሆነ ነገር በያት። እኔ ምን ልበላት? በቃ ተረጁ። የህዋንና የአቡሻ ነገር ድሮ ያለፈ ነገር ነው ምናምን በያት። እሺ እላታለሁ፣ ግን የምትሰማኝ አይመስለኝም። በእናትሽ ቤዚ ሞክሪ። እሺ የምር እሞክራለሁ። አመሰግናለሁ የኔ ቆንጆ። ምንም አይደል። እና አንቺና ያሬድስ እንዴት ናችሁ? አለን ግራ እንደተጋባን። ግድ የለሽ አንቺ ጠንከር በይና ግራ የሚያጋቡሽን ነገሮች ፊክስ ለማድረግ ሞክሪ። እኔም እኮ ነገሩ ከቤተሰብ ጋር የተገናኘ ስለሆነብኝ ነው እንጂ ቢሆንልኝና ባስተካክለው ደስ ይለኝ ነበር። ግድ የለም ይስተካከላል የኔ ቆንጆ። ዴቭ፣ እኔ ግን እንዳየሁት ከሆነ አቤል መጥፎ ሰው አይመስለኝም። መጥፎማ መጥፎ ነው። መጥፎ በይን ህይወታችን አይበላሽም ነበር። እንደውም መልካምና ጥሩ ልጅ ይመስለኛል። እንዴት እንደዚህ ልትይ ቻልሽ? ያው ሰሞኑን ባየሁት ነገር አንጻር። የድሮ ፍቅረኛውን ታውቂያታለሁ ብለሽ ነበር? አዎ አውቃታለሁ። እና እሷ ነች ጥሩ ልጅ እንደሆነ የነገረችሽ? አይ እንደዛ ሳይሆን የተጣሉበት ነገርና እሱ ደግሞ በምላሹ የወሰደው እርምጃ ምንም ክፋት እንደሌለው ስለገባኝ ነው። ግን ቺት አድርጋበት እንደተለያዩ ነበር የሰማሁት።
ልክ ነህ። ቺት አድርጋበታለች እና የሚገርመው ከገዛ ጓደኛው ጋር ቺት አድርጋበት አስባችሁት አይደለም ድንገት የተፈጠረ ነገር ነው ብሎ ይቅርታ አድርጌልሻለሁ ብሏት ነበር። የምርሽ ነው ፊዮሪ? ገረመህ አይደለ? በጣም ነው። አዎ የምሬን ነው። እና እሷ ምን አለች? ከዛ በሞት ይቅርታህን አልቀበልህም አለችው። ለምን? ምናልባት ጸጸቱን ፈርታ ወይም ደግሞ ይበቀለኛል ብላ አስባ ሊሆን ይችላል። ምን አይነት ታሪክ ነው እየነገርሽኝ ያለሽ? አየህ ዴቭ፣ አቤል መጥፎ ሰው አይደለም ያልኩ ለዚህ ነው። እሺ መልካም ሰው ከሆነ ለምን እኛን ይረብሻል? ምናልባት የሶሲ ፍቅር መጀመር ዱብዳ ሆኖበት ሊሆን ስለሚችል በቃ ትንሽ ታገሰው። የሚረዳን ይመስልሻል? ይመስለኛል። እንዴ ሶሲ ምንድነው? ዴቭ፣ ሶሲ አመጣጧ ትክክል አይመስለኝም። በእርግጠኝነት የሆነ ነገር ሆናለች። ድሮም እኮ አንተ እኔን ፕሮቴክት ማድረግ አትችልም። ዝም ብለህ ጭቅጭቅ ብቻ። ሶሲ ምን ሆነሻል? ቆይ አንተ እያለህ እኔ አታክ መድረግ ነበረብኝ? ማን ነው አንቺን አታክ ያደረገሽ? እቺ ጸጋ ናት። ጸጋ ነው ያልሽው? አዎ ጸጋ። ቆይ ምን አድርጋ ነው አታክ ያደረገችሽ? መጀመሪያ እንደተማረ ሰው ዲሞክራት ሆኜ ላናገራት ነበር። ከዛ በመሀል በቃ አግሬሲቭ እንደሆነ አደረገች። ከዛስ? ከዛ ልደፍቃት እየተዘጋጀው እያለ ማጅራቴን ብላ ዘረረች። ምን ማጅራቴን ነው ያልሽው? አይገርምህም እንዴ? ማጅራት ማለት የቱ ጋር ነው ሶሲ? የቱ ጋር የሚሆን ብቻ አታክ አደርጋኛለች። እንዴ ሞቼ ነበር እኮ። ሙትት ሙትት? አዎ ሙትት ሙትት። እና አሁን እንዴት ነቃሽ? በቃ ነቃሁ። ዴቭ አሁን የምናግርህን ነገር ትሰማኛለህ ወይስ አትሰማኝም? እሺ ምን ልስማሽ የኔ ቆንጆ? በቃ ሪቬንጅ እንድናደርግ እፈልጋለሁ። የምን ሪቬንጅ? አሁን ሄደን ጸጋ እንበቀላታለን። ይሄንን ለማድረግ ከጎኔ ትሆናለህ ወይስ አትሆንም? ግን ምናምን የሚባል ነገር አላውቅም። አሁን የጠየቅኩህን ነገር ብቻ መልስልኝ። የምትይውን ነገር ካደረገልሽ አንቺ ትታረቂዋለሽ? ያኔ ምናልባት አስብበት ይሆናል። እሺ እንደዛ ከሆነ እኔ እንሂድ። አይዴ እንደምን ይሻልሃል? जाने सितारे कुल्लार खुशबू ये तो सारे पुरानी है ताजा ताजा खिली खिली है हम उसके दीवानी है እኔ አንቺ ወንድም ቀላል ሰው መስዬሻለሁ እንዴ? ከእንግሊዘኛ በአንዴ ህንድኛ ላይ ደርሻለሁ። ይሄን ዘፈን ደግሞ ከየት አመጣኸው? እሺ ያቃጥልሽም በህንድኛ ነው። ትናንትና ማታ እኮ ነው በእናትሽ ቪዲዮ ቤት ከሚኪ ጋር ገብተን እያየን ዘፈኑ ሰማሁት፣ ልቤ ውስጥ ቀረቀረ። አንቺን እያየሁ ደስ የሚል ዘፈን ነው። ሀርቲክም ቆንጆ አድርጎ ነው የዘፈነው። ማነው ደግሞ ሀርቲክ? ሀርቲክ ይህቺን ይወዳል ቦቸራ። አዎ እሱ ከርቲክ ማን ነው? አሁን የዘፈንከው ዘፈን ላይ የተወነው ነው። አይ ገንዬ ያዋ እኮ ነሽ። አሁን ሳላውቀው መስሎሽ ነው እንዴ? አሁን አውቀዋለሁ እኮ ይሄን። እና ምንድን ነው እንዴ? ለፈትንሽ ብዬ እኮ ነው። አሁን ያቺ ጉማሬ ብትሆን እኮ ይሄን አታውቀውም። ማንን ነው ጉማሬ የምትለው? እንደዚህ ግቢ ከጀሪ ውጭ ጉማሬ አለ እንዴ ሌላ? አረቦች እንደዚህ አይባልም። ሊደብራት እኮ ይችላል። ማ ጀሪ? አዎ ጀሪ። ታየኔና ጥርሴስ ልማዱ ነው። አይኔን አታስቀው አለ ዘለቀ። ምን ነው? አይ ቦቼ ቃላቶቹ ሁሉ እኮ በጣም ነው የሚያስገርሙኝ። ነገሩን እኮ ራሱ ግርም እኮ ነው የሚለኝ። ባይጣጭ እንጂ ምን ያፈዝሻል? እሺ ይቀዝቅዝ ብዬ እኮ ነው። አጥቢት መሰለሽ እንደሚቀዘቅዘው። ይኸውልሽ ጠጪ፣ ይኸውልሽ ደሜን እንዳታፈየው፣ አለበለዚያ ግን ልትቀማኝ ነው። ኧረ እሱ አይደለም። እና ምን ልታረግ ነው? ይኸውልሽ እንደ ህፃን ልጅ እንደዚህ አፍንጫሽን ልጅ ነው ሽምግትሽ። እንደሱ ከምትግተኝማ በጠጣ ይሻለኛል። ግን ቦቼ ግብዣ እየበዛብኝ ነው የሆነት። ውይ ገንዬ እባክሽን አይደለሁም። እና ማን ነው? አባትሽ ናቸው ትጠጣ ያሉት። የምርህን? ካላመሽ ልማልልሽ። በምን ትምልልኛለህ? አንቺ ደስ ባለሽ በፈለግሽው። አይ እንድትምልልኝማ አልፈልግም። እጭ ደግሞ መጣች። ማናት? አታያትም እንዴ? እቺ ናታች ውጋት የሆነች እውነትም ውጋት እኮ ነች እቺ። ቆይ ቦቼ አትወዳትም እንዴ? በስመ አብ ወልደ መንፈስ ቅዱስ። እቺ አንተ ልጅ ግን እዚህ ምን እየሰራህ ነው? አንቺ ሚዳቆ ፊት ግን ተይኝ ብዬሻለሁ። ተይኝ ነገርኩ። እኔ እቺ ልጅ ተፋታት ብያለሁ። ካለበለዚያ ግን ፍጻሜ አያምርም። የማ ፍጻሜ? ያንተ ፍጻሜ። ኧረ እባክሽ እቺ የሌባ ጣት የመሰልሽ ልጅ። ማን የሌባ ጣት? አንቺ። ኧረ ጄሪ ተረጋጉ። እያየሽው እንዴ እንዴት ነው የሚያደርገው? እንደው ምን ዝም ብዬ ሰዓት እቺ ልጅ የህንድኛ ጥረት አለባት። ይሄው አይኗ ላይ ያስታውቃል። ማን ጄሪ? አዎ አንቺ ጄሪ። አይ አለመታወቅ ያልኝ እኔ ማለት ነው። እንኳን አይደለም የህንደኛ ጥረት ይቅርና በህንደኛ ቀኔ መዝረፍ የምችል ሰው ነኝ። እሺ እሺ መምህር ህንድኛ። እስቲ ወንድ ኮንሽ አንድ እንግሊዘኛ እስቲ ወንድ ልጅ ዘፈኝልኝ እስቲ በህንድኛ አንድ ህንድኛ ዘፈኝ እስቲ ወንድ። ማዘፍንልሃለሁ። እስቲ ግን መጀመሪያ አንተ ቅደም። ደግሞ ለመቅደሚያው ምስክራለሁ። ሲመችሽ በዚህ ካልተመቸሽም በዚህ አውጪ። እሺ जानी सितारे कुल्लारी खुशबू
Hey to sare burani hey. Taja taja kili kili ham muziketi wani hey. Tani sitare pullare pushku. Taza 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 taza. በመድኃኒዓለም ያለ ጀሪ ምን እያደረግሽ ነው? እንዴ አንቺ ጥንዚዛ ጭራሽ እንዴ? አልወደድከው? በጣም ቆንጆ በእውነት በጣም ባትዘፍኚው ጉማሬ እኔ መስራዬ ሂፕሆፕ ታውስ ይዳቋ ወጣ እቺ ጉማሬ እንዴ ታዛ ታዛ ረመዳን ያለ በጣም ነው የምታዝናናው። አንቺ ደግሞ አንቺ ይዘሽ ቆየሽ እኮ ከስራ ልታስባሪኝ ነው እንዴ? ወደ መጻፍሽ ታዛ ታዛ እቹትና አሁን ተናገረ። ባልሽን ይዘሽ መምጣትሽ ነው? ትሰሚያለሽ? ከዚህ በኋላ አይደለም መንካት ቀና ብለሽ እንዳትያትሽ። የምርህን ነው? አዎ የምሬን ነው። እሷ የምትናገረኝ እስከሆነ የፈለገ ብትናገርሽ ከዚህ በኋላ ቀና ብለሽ እንዳትያት። ወይ የምትገርም ፍቅረኛ ነህ። ፍቅረኛ ቢልሽ ፍቅረኛ መሰለሽ? የኔ ጀግና። አሁን ዛሬ ላደረግሻት በሙሉ ይቅርታ ጠይቂያት። ምን አደረግኳት? ምን እንዳደረግሽ ራስሽ ታውቂያለሽ። ዴቭ፣ እኔ እኮ አስቤበት የሆነ ነገር አይደለም። ትሰሚያለሽ? እስካሁን ሴት ስለሆንሽ ነው እንጂ እንደዚህ ማናገርሽ። ወንድ ብትሆኚ እንደዚህ አላናግርሽም። እሺ እሷም ከዚህ በኋላ አጠገቤ እንዳትደርስ ንገራት። የእሷን ነገር ለኔ ተው። አሁን ይቅርታ ጠይቂያት። እሺ ይቅርታ። እንደሱ አይደለም። እና እንዴት ነው? ሶሲዬ፣ ለዛሬው ጥፋቴ በጣም ይቅርታ ብለሽ ጠይቂያት። ሀሪያፕ ፈጠን። ሶሲ፣ ስላደረግኩሽ ነገር በሙሉ ይቅርታ አድርጊልኝ። ከዚህ በኋላ ይኸውልሽ እንዳትዳፈሪኝ እሺ? እሺ አልዳፈርሽም። ይቅርታውን መሄድ አለብኝ። እሺ አስኩ ምድረ ጫጩት። አሁን በእናንተ ቤት ይቅርታ የጠየቅኳችሁ ፈርጃችሁ መስሏችኋል። ይህንን ያደረኩት ለአቤል እንደሆነ ማን በነገራችሁ? እንዴ አሬዶ ፒስ ነው አለሁልሽ። ሰላም ነው አለሁልህ። ቆይ ምንድን ነው እንደዚህ ምቃኘው? ባክሽ አዲስ ዳይሬክተር እኮ እንዳይም ብዬ ነው። ኮፍያሽ? አዎ ባክሽ። ወይ ያሬዶ ወይ ሞቴሳይ ወይኔ እኔ እኮ አንተ ትናንትና ያረክልኝን ውለታ እያሰብኩኝ በቃ ነገሮች ሁሉ ከአይምሮዬ ከጭንቅላቴ በላይ ነው የሆኑብኝ። ቹቻ ደግሞ ምን አደረኩ? የምን ውለታ ነው የምታወሪው? እንዴ አሬዶ አይደለም በእውኔ በህልሜ ገባበታለሁ ብዬ በማላስበው መኪና እንደዛ አንፈላሰኝ። ኧረ ቹቻ በእናትሽ አታካብጂ። እንደውም አላከበርኩም። እሺ አሬዶ እኔ እኮ በዚህ ምክንያት እንቅልፌን አጥቼ ነው ያደርኩት። እንዴ ቆይ ለምን ማለት ምን ሆነሽ? በቃ ያሳለፍኳቸው ነገሮች እንደዚህ መጥተው አይኔ ላይ ድቅን ይላሉ። ድቅን ያሬዶ በቃ ምን ብዬ ልንገር? አጆቻ ቤዚም እኮ ቅድም መታ በጣም ደስ ብሎኝ ነበር ምናምን ነገር ስትለኝ ነበር። ወዳ ነው ደስ የሚላት? ደስ ባላት ኑሮ እኔ ቹቻ ማረጋትን አሳይ ነበር። የምር ቹቻ እኔም በጣም ነው ደስ ያለኝ። አስበሽዋል? ከቤዚ ጋር እኮ የመጀመሪያ ቀን አሪፍ ጊዜ አሳልፌ ወደፊት ማውሩ አንድ ትውስታለኝ። ያሬዶዬ እውነት ከዚህ በኋላ ነፍ ትዝቶች ይኖራቸዋልሽ? ተስፋ አደርጋለሁ። እና ቆይ አሁን ወዴት እየሄድክ ነው? ባክሽ ትንሽ ደስ ስላለኝ ወዴት እንደሚረሱ አላውቅም። አረ አሁንም ያንቺ ቀን ነው፣ እንደፈለግሽ ተዝናኒበት። እሺ ቻዬ በቃ ፒሳይ ይመች በቃ። እናንተ ልጆች እየቀለዳችሁ ነው እንዴ? አረ ማን ስለምን ቀልድ የምታወራው? እኔ ሁኔታችሁ ምንም እያማረኝ አይደለም። አሁን እኮ የሰውየው ልጅ ይመጣል፣ ከዛ ከሱ ጋር እንሄዳለን። ሁኔታችሁ ምንም ደስ ስላላለኝ እኔ እሄዳለሁ። በላ አርፈህ ቁም ማለት ቁም አልኩህ፣ ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው? እሱ። አይ ቀስቴ እንዴት ነው? ያሬድ እንዴት ነው? ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ እስክትመጣ እዚህ ጋር ቆመን እንጠብቃለን።